በአጥንት መገጣጠሚያ ህመም፣ በዲስክ መንሸራተት ወይም በአጠቃላይ የአጥንት ህመም እየተሰቃዩ ነው? ይህ መጠጥ ህይወቶን ለአንዴና ለመጨረሻ ጊዜ ሊቀይር ይችላል። እንደ አርትራይተስ፣ አትሮሲስ፣ ኦስቲዮፖሮሲስ ወይም የአጥንት መሳሳት ወይም የዲስክ መንሸራተት ያሉ የህመም አይነቶች ካለቦት አልፎም ተርፎም ገላውን ለመታጠብ ወይም ከአልጋ ለመነሳት የሚቸገሩ ከሆነ ይህ መልእክት ለእርስዎ ነው። ዛሬ ብዙ ሰዎች የመንቀሳቀስ ችሎታቸውን እንዲመልሱና ያለ ህመም እንዲኖሩ እየረዳ ያለ የቤት ውስጥ የተፈጥሮ መጠጥ እንዴት ማዘጋጀት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ይህ ቪዲዮ መቼ ሊጠቅማችሁ እንደሚችል ስለማታውቁ ቪዲዮውን ፋቮራይት ማድረጋችሁን አትርሱ። ይህ ውህድ በጣም ውጤታማ ከመሆኑ የተነሳ በትክክል ከተጠቀሙት የሚከተሉትን ለመከላከል ይረዳል። እንደ አርትራይተስ፣ አትሮሲስ፣ ኦስቲዮፖሮሲስ የአጥንት መገጣጠሚያ ላይ የሚወጡ ትርፍ አጥንቶችን፣ የመገጣጠሚያ አካባቢ ያሉ እብጠቶችንና የአጥንት መገጣጠሚያ ህመሞችን ለመከላከል ይረዳል። ይህን መጠጥ ለማዘጋጀት የሚያስፈልጉን ግብዓቶችም የመጀመሪያው 2 ሎሚ ነው። ሎሚ በቫይታሚንስ የበለጸገና በጸረ ኦክሳይደንት የበለጸገ ነው። በሁለተኛ ደረጃ የሚያስፈልገን እርድ ሲሆን 1 የሻይ ማንኪያ እርድ ለህመም ማስታገሻነት እንጠቀማለን። በሶስተኛ ደረጃ የሚያስፈልገን ማር ሲሆን ማር ለጣዕምና ለተጨማሪ ጤና ይረዳል። በአራተኛ ደረጃ የሚያስፈልገን 2 ኩባያ ወይም 500 ሚሊ ሊትር ውሃ ነው። አዘገጃጀቱም ይህንን ይመስላል። መጀመሪያ ሎሚዎችን በንጹህ ውሃ በደንብ አርጋችሁ ካጠባችሁ በኋላ ከዚያም ሳይልጡ በደቃቁ ይክተፏቸው። ልጣጭ ውስጥ ያሉት ዘይቶች ለጤና እጅግ አስፈላጊ ናቸው። የተከተፉትን ሎሚዎች በ2 ኩባያ ውስጥ ጨምራችሁ ከ5 እስከ 10 ደቂቃ ያክል በደንብ አንተክትኳቸው። ውሃው እየፈላ ያለ 1 የሻይ ማንኪያ እርድ ጨምሩበት። እርዱ ከሎሚው ጋር ተዋህዶ የውሃውን ቀለም ወደ ቢጫነት እስኪቀይረው ድረስ ጠብቁ። ከዚያም ድብልቁን ከእሳት ካወረዳችሁ